ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 4 ወይም ጁላይ 11 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ71 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲም ተገዝቶ 163 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 157 ብር ከ81 ሳንቲም ተገዝቶ 160 ብር ከ97 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ99 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 122 ብር ከ67 ሳንቲም ተገዝቶ 114 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ05 ሳንቲም ተገዝቶ 111 ብር ከ23 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ06 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ59 ሳንቲም ተገዝቶ 162 ብር ከ78 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ42 ሳንቲም ተገዝቶ 109 ብር ከ57 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ58 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ45 ሳንቲም ተገዝቶ 191 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ62 ሳንቲም ተገዝቶ 184 ብር ከ23 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ85 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 214 ብር ከ21 ሳንቲም ተገዝቶ 218 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 206 ብር ከ80 ሳንቲም ተገዝቶ 210 ብር ከ94 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 219 ብር እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ79 ሳንቲም ተገዝቶ 196 ብር ከ65 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ74 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 46 ብር ከ04 ሳንቲም ተገዝቶ 46 ብር ከ96 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ97 ሳንቲም ተገዝቶ 43 ብር ከ83 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 550 ብር ከ13 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 513 ብር ከ67 ሳንቲም ተገዝቶ 518 ብር ከ81 ሳንቲም የተሸጠ ነው። በንግድ ባንክ 503 ብር ከ12 ሳንቲም ተገዝቶ 513 ብር ከ19 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ85 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ56 ሳንቲም ተገዝቶ 16 ብር ከ89 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ05 ሳንቲም ተገዝቶ 16 ብር ከ37 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ91 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ96 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም ተገዝቶ 27 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ84 ሳንቲም ተገዝቶ 23 ብር ከ30 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ67 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ13 ሳንቲም ተገዝቶ 45 ብር ከ02 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ03 ሳንቲም ተገዝቶ 42 ብር ከ87 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ73 ሳንቲም ተገዝቶ 9 ብር ከ92 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ22 ሳንቲም ተገዝቶ 1 ብር ከ24 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 88 ሳንቲም ተገዝቶ 90 ሳንቲም የተሸጠ ነው።
አንድ የኳታር ሪያል በጥቁር ገበያ 47 ብር ከ15 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ71 ሳንቲም እየተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 455 ብር ከ21 ሳንቲም እየተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ68 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 464 ብር ከ61 ሳንቲም እየተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ88 ሳንቲም እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 57 ብር ከ69 ሳንቲም እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲም እየተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።